ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔርን እናመሰግናለን። እግዚአብሔር ስለሰጠን ጊዜ ስሙ የተባረከ ይሁን። የእንደገና አምላክ ተጨማሪ ቀን ተጨማሪ እድል በፊቱ ለመሆን እግዚአብሔር ስላመቻቸልን ተመስገን። ዘመን በኔ ይረዝማል ስለሚል በእርሱ ያረዘመው ዕድሜ ስለሆነ እግዚአብሔርን ከፍ ከፍ ልናደርገው ይገባል። በተከታታይ እየተማርን ያለው ሐሳብ አለና እያልን ያለነው ነገር እግዚአብሔርን ፊት ለፊት ማየት ያስፈልጋል። ግን እግዚአብሔርን ፊት ለፊት አይቶ ድኖ ለመቅረት የሚቻለው ደግሞ ምን ብናደርግ ነው? እንዴት ነው እግዚአብሔርን መገናኘት የምንችለው? እግዚአብሔርን ፊት ለፊት ማግኘት የምንችለው? ያዕቆብ እንደሆነው እንዳደረገው ከያዕቆብ ሕይወት ተነስተን ያዕቆብ ሄዳቸውን መንገዶች እግዚአብሔርን ፊት ለፊት ለማየት ኳሊፋይ ያደረጉትን ብቁ ያደረጉትን ነገሮች ነው እያየን ያለነው እና አንድ ቁጥር ላይ ነው ያለነው። ያዕቆብ ግን ለብቻው ቀረ በሚል ሐሳብ ላይ በተከታታይ እያየን ያለው ለብቻ መቅረት ያዕቆብ ሚስቶቹን አሻግሯል፣ ከብቶቹን አሻግሯል፣ ልጆቹን አሻግሯል፣ አለኝ የሚላቸውን በሕይወት ዘመን ያፈራቸውን በእጁ የገቡትን አሻግሯል። አሁን ግን ለብቻው ቀረ ይላል። ምንም ሌላ ኢንተረስት የለውም። እግዚአብሔርን ለመገናኘት ነው፣ ፊቱን ለመፈለግ ነው ለብቻው የቀረው። ትኩረቱን ከሚሻሙት ፍላጎቱን ከሚሻሙት ዲስትራክት ከሚያደርገው ከሚረብሸው ከሚያውከው ነገር ራሱን ለተወሰነ ጊዜ ቴምፖራሪ አግልሎ እግዚአብሔርን ፊት የፈለገበትን ሁኔታ ነው የምናየው። እግዚአብሔርን ለማወቅ ብቸኛ መንገድ እግዚአብሔርን ፊት ለፊት ለማየት የምንችለው ለብቻችን የመሆን ልምምድ ከሌሎች ሁሉ ራሳችንን ነጥለን በፊቱ ጊዜ ማጥፋት ስንችል ነው በሚል ሐሳብ ነው እየተነጋገር የነበረው እና ለብቻ መሆን እግዚአብሔርን ለማወቅ አይነተኛ ነገር ነው ብለናል። እሱን ወደ ኋላ ልመለስም። ቀጥለን ገምናለን። ይሄ ለብቻ መሆን ተለጥጦ ይሄ ለብቻ መሆን ለብቻ መቅረት እንዳያስከትል፣ እዛው እንዳያከርመኝ፣ እዛው እንዳያሰነብተኝ፣ እዛው እንዳይነጥለን እንዳይገነጥለን በሚል ሐሳብ ነው እየተናገርኩ ያለሁት እና ሶሊቲዩድ ትክክል ነው፣ ተገቢ ነው። ለብቻ መሆን ትክክል ነው፣ መጽሐፍ ቅዱሳዊ ነው። በቋሚነት ግን ለብቻ መሆን ጤንነት አይደለም በሚል ሐሳብ ነው። ምክንያቱም ብዙ ሰዎች ለብቻ መሆን ፈልጋለሁ፣ እግዚአብሔርን በግሌ ነው ያገኘሁት፣ በግሌ ነው የማቀው፣ ስለዚህ በቃ ማንም አያስፈልገኝም ብለው ብዙ ሰዎች ይሄንን መንገድ የመረጡ ሰዎች አሉ። ለብቻ መሆንን የመረጡ ሰዎች አሉ። ሶሊታሪ ላይፍ የመረጡ ሰዎች አሉ። ሎንሊነስን የመረጡ ሰዎች አሉ። which is unscriptural መጽሐፍ ቅዱሳዊ አይደለም። ይህ መጽሐፍ ቅዱሳዊ ነው። ከዘላለማዊ የእግዚአብሔር ሐሳብ ጋር ደግሞ በጣም ኮንትራዲክት የሚያደርግ የሚጋጭ አሰራር ነው፣ አካሄድ ነው። ስለዚህ የብቻ ክርስትና የለም፣ የብቻ ክርስትና የሚባል የለም። እግዚአብሔር በግል አያውቃችሁም፣ በአካል ነው የሚያውቃችሁ። በአካል ውስጥ ነው ከቶን የሚያውቀን። ምክንያቱም አንድ አካል ነው፣ አንድን አዲስ አካል ነው እየሰራ ያለው እግዚአብሔር፣ ያም በክርስቶስ ኢየሱስ የሆነውን አካል። አሜን ነው። ስለዚህ አንድ አካል ነው። ሁላችንም ተደምረን ወደዚህ አካል ነው የምንጨመረው። ከዚህ በፊትም የነበሩት በብሉይ ኪዳንም የነበሩ በአዲስ ኪዳንም ወደ ጌታ የሚመጡ ሰዎች ሁሉ ወደዚህ አካል ነው የሚጨመረው። ያለው አንድ አካል ነው፣ ማአት አካል የለም፣ የተለያየ አካል የለም። ክብር ለእርሱ ይሁን። እኛ በአካል ውስጥ ሜምበርስ ነን፣ ብልቶች ነን። ሌላ ነገር ልንሆን አንችልም። ብልት አካል ሊሆን አይችልም። ብልት በፍጹም አካል ሊሆን አይችልም። ስለዚህ ይሄ በጣም ቤዚክ የሆነ ክርስቲያኒቲ በጫሃ ተብሎ ወንጌል ስንሰበክ ሊገባን የሚገባ ልናቆይ የሚገባ ጉዳይ ነው። የብቻ ክርስትና የለም። ክብር ለእግዚአብሔር። ስለዚህ ይሄንን ትኩረት እየሰጠሁበት መናገር ፈልጋለሁ። ለብቻ መሆን ለመንፈሳዊ መታለል፣ ለስፒሪቹዋል ዲሴፕሽን ያጋልጠናል፣ አሳልፎ ይሰጠናል። ይሄን መንገድ የመረጡ ሰዎች ሁሉ በስህተት ውስጥ ገብተዋል። ለተለያየ ከስተም ሜድ ቴዎሎጂ ዴቨሎፕ አድርገዋል። ከስተም ሜድ አምላክ ዴቨሎፕ አድርገዋል። ለብቻ የሆነ የነሱ ብቻ የሆነ
ሌላ ሰው የማያካትት ሌላ ሰው የማይጨምር የኔ አምላክ የኔ ጌታ የኔ አባት ብቻ ሆኗል። ከዚህ የተነሳ በቃ የኔ እና የነሱ አምላክ በሰልፉ መካከል ለነሱ የሚያደላ አምላክ ለሌላው ግድ የሌለው አምላክ እስኪመስል ድረስ እንደ አይነት ማይንድሴት ዴቨሎፕ ያደርጉ ሰዎች which is totally unbiblical መጽሐፍ ቅዱሳዊ አይደለም። ይሄን በጣም ደጋግሜ ማስረጽ ፈልጋለሁ። የቱንም ያህል የማይመቹ ወንድሞች ሆኑ ገና ተሰርተን ያላለቅን ፕሮጀክቶች ስለሆነ አላለቅን እዚህ ያለነው ተሰርተን ስላበቃን ሳይሆን ለመሰራት ነው። ገና ብዙ ድካም አለበት ሁላችንም ያልተፈተሽ አንዳንድ ነገሮች ያልተገለጡት አጋጣሚ ስለጠፋ እንጂ የሆነ ነገር ሆነን አይደለም። ጊዜ ሲመጣ ኤክስፖዝድ ስንሆን ጊዜ ሲመጣ አደባባይ ነገራችን ሲወጣ ይታያል። ለምን ዲል ያልተደረገ ያልተነካ ያልተሰራ ማንነት እስካሁን ስላለ ጥቂት ነገሮች ገባን ማለት ሁሉን ነገር ጨረስን ማለት ነው። እግዚአብሔር ታውቆ የሚጨርስ አምላክ አይደለም። እግዚአብሔር ትልቅ ነው እኛም ማናውቀውም ነው ያለው። ስለዚህ ወንድሞችና እህቶች በትህትና በፊቱ እንድንመጣ የሚያስገድደን ትልቅነቱ አሜን ነው። በጣም ትልቅ ነው ከምታስቡት አንኮምፕሬሄንደብል ነው እግዚአብሔር አንፋቶመብል ነው እግዚአብሔር በፍጹም አታውቁትም። እውነት ነው የምነግራችሁ በእግዚአብሔር እውነት ልንገራችሁ በፍጹም እግዚአብሔርን አውቃችሁ የምትጨርሱታል በትክክልም የገባን አይመስለኝም እግዚአብሔር ራሱ I doubt በጣም ነው የምጠራጠረው do we really know God ካቱም ከምን ሆኖ ነገር ሳይው የተነሳ ያለ አይመስልንም እንደፈለግን ስንሆን ያለ አይመስልንም አይሰቀጥጠንም አንፈራም ያለም አይመስልም አውቆት ቢሆንስ ኖሮ የክብርን ጌታ ባልሰቀሉት ነበር አይደል ያወቀ ሰው የሚያደርገውን አይደለም በጣም ነው የምንደፍረው በጣም ነው የቆሎ ጓደኛችን ነው እና ምታቋ አይመስለኝምና አብረን ብንመጣ ይሻለናል አብረን ብንሆን ይሻለናል። በቋሚነት ለብቻ መሆን ከወንድሞች ህብረት የተነጠለ ህይወት መምራት ጤናማ ላልሆነ የእግዚአብሔር ቃል አተረጓጉም ያጋልጠናል። ዲስቶርትድ ይሆን የተበላሸ የተዛባ የመጽሐፍ ቅዱስ አተረጓጉም የክርስትና አተረጓጉም የእግዚአብሔር አተረጓጉም እዛ ውስጥ ሊከተን ለዛ ሊያጋልጠን ይችላል ብለን ተነጋግረናል። ሶሊታሪ ክርስቲያን ላይፍ መጽሐፍ ቅዱስ አይደለም። ካካሉ ከወንድሞች ህብረት ተነጥሎ የምንለማመደው ክርስትና እኛ የቀረጽነው አምላክ እኛው በእኛው ለኛው የሰፋ ነው አምላክ በቃ በጥፋታችን በደካማችን በጉድለታችን ሁሉ ማይገስጸን ማይናገረን ጎሽ የሚለን ስንጠላ ጎሽ በመክንያት ነው የጠላሽው የሚለን ተሳስታችኋል የማይለን ተመለሱ የማይለን አምላክ ዴቨሎፕ ያደርግን ይላል። ሳናቀው እንቀርጻለን። ሰው አምላክ ይቀርጻል ወንድሞችና እህቶች አምላክ ቀርጸው እግዚአብሔር እንደተው መጽሐፍ ቅዱስ ይናገራል። ባለፈው ሳምንት ነግሬያችኋለሁ። ለራሳችን ብቻ የሚያገለግል እኛም ብቻ የሚያስደስተን አስተሳሰብ ዴቨሎፕ ያደርግን እንዳንሄድ የኔ አምላክ ስንል የኔ ብቻ ጌታ ስንል ይሄ ምን ጠራው አምላክ ሌሎችን ሁሉ ያካትታል ወይ ብሎ ቆም ብሎ ማሰብ ያስፈልጋል። አባቴ ማለት ይቻላል እና ጌታዬ ማለት ይቻላል ወዳጄ ማለት ይቻላል ግን እኔ ብቻ ያልኩ ከሆነስ ቼክ ዩር ስፒሪት በቃ ሌላውን ኤክስክሉድ የሚያረግ ሌላውን ሁሉ የሚያገል ጌታ ቢሆንስ ምን ታውቃል? ቼክ ዩር ስፒሪት ሞቲቬ እንደሱ ያልኩ ነው ወይስ የኔ ጌታ መሆኑን ለመግለጽ ነው ወይ? አው ይቻላል የኔ ጌታ የኔ አባት የኔ አምላክ የኔ ወዳጅ ረኛዬ ጌታዬ ንጉሴ ፖሲብል ግን ይሄስ ወንድሞችን ይጨምራል የነሱም እንደሆነ
እነሱንም የሚያካትት መሆኑን እርግጠኛ ካልሆንኩ የፈጠርኩትን አምላክ እያመለኩ ነው እንጂ ያለውን አምላክ እያመለኩ አይደለም። ከስተም ሜድ ኢሜጅ ፈጥረናል ስለ እግዚአብሔር። ከስተም ሜድ ስላችሁ ይሄ ልብስ ሄዳችሁ የምታሰፉት በልክ ተመትራችሁ ተለክታችሁ ልብስ ይሰፋ የለ ከስተም የሚደረጉ ልብስ እንደሱ አይነት አምላክ እንፈጥራለን። ቤታችን ውስጥ የተፈጠረ አምላክ ለቤታችን ካህን እንፈልጋለን። እንደ መሳፍንት ዘመን ኤፉድ ምናምን እናስቀምጥና እንደዛ አይነት ነገር ውስጥ የመግባት አደጋ አለ። እግዚአብሔር ማስተዋልን ይስጠን። የጠራን ያለው ጌታ ከሁሉ በላይ የሆነ ጌታ ነው ወይ? በሁሉ የሚኖር ነው ወይ? የሁሉም አባት እንደሆነ በመገንዘብ ነው ወይ? የሁሉ ጌታ መሆኑን ያረጋግጥን ነው ወይ? ሁሉ በሁሉ የሆነ ነው ወይ? ሁሉ ከርሱ፣ ሁሉ በርሱ፣ ሁሉ ለርሱ ነው ወይ? ነው የሰፈሬ ብቻ፣ የቤቴ ብቻ፣ የአጥቢያዬ ብቻ፣ የአንድ ሎካል ቤተክርስቲያን ብቻ ነው ወይ? አደጋዎች አሉት። አሁን የምነግራችሁ ነገር በዘመናችን ለብዙ አብያተ ክርስቲያናት መበጣጠስ ምክንያት፣ ለብዙ ዲኖሚኔሽንስ መከፈት ምክንያት ይሄ ሶሊታሪ ክርስቲያን ላይፍ የፈጠራቸው ናቸው። ስለዚህ እርግጠኞች ነው ገባን አወቅን የምንለው ዕውቀት ሌሎችን የሚገፋ ኤክስክሉድ የሚያደርግ ማዕቀፍ እንዳይሆን ያሰጋናል። ስለዚህ ወንድሞችና እህቶች ለብቻ መሆን ቴምፖራሪሊ መጽሐፍ ቅዱሳዊ ነው። ፊቱን ለመፈለግ ራሳችንን ለማየት እግዚአብሔርን ቃል በጥልቀት ለማወቅ ለመረዳት ተገቢ ሄልዚ የሆነ ጤናማ የሆነ መጽሐፍ ቅዱሳዊ ነው። የእግዚአብሔር ሰዎች ሁሉ ሊያደርጉት የሚገባ ነገር ነው። ስለዚህ የእግዚአብሔር ቃል ለብቻ መሆንን ሶሊቲዩድን ያበረታት። ሶሊቲዩድ ከሶሊታሪ የተለየ ነው። ሶሊቲዩድ ለብቻ መሆን ነው። ሶሊታሪ ብቸኝነት ነው። ስለዚህ ይሄንን በጣም ማወቅ ያስፈልገናል። ኢየሱስ ክርስቶስ ለብቻው የመሆን ኤክስፒሪየንስ ነበረው፣ ልምምድ ነበረው። ለብቻው ይሄድ ነበር፣ ለብቻው ይጸልይ ነበር፣ ለብቻው ወደ ተራራ ይሄድ ነበር። ኢየሱስ ክርስቶስ ለብቻ የመሆን ልምምድ ነበራቸው። ሐዋርያትንም ይዞ ለብቻቸው እስቲ ወደ ምድረ በዳ ፈቀቅ እንበል ከወጀቡ ከውካታው ገለል የሚሉበት ሌላ የተለየ ጊዜ የተለየ ፎከስ የሚያደርጉበት ቦታ ይወስዳቸው እንደነበር መጽሐፍ ቅዱሳችን ይናገራል። ጤናማ ነው። ለብቻ መሆን ጤናማ ነው። ለብቻ መቅረት ነው መጥፎ። ለብቻ መሆን ወደ ለብቻ መቅረት ካመጣን አደገኛ ህይወት ውስጥ እንገባለን ማለት ነው። እስከ ወዳኛው እንዳይሆን ያዕቆብ ለብቻው ነበረ አይደል? ግን እስከ ወዳኛው አልቀረም። ራይት ወደ ሚስቶቹ ተመልሷል፣ ወደ ልጆቹ ተመልሷል። ቴምፖራሪ ነበር እና ሐዋርያ ጳውሎስ ህይወት ውስጥ ስንመለከት ዛሬ እሱን ለማየት ፈልጋለሁ። ሐዋርያ ጳውሎስ ለረጅም ዓመታት ምናልባትም ለአስራዎች ዓመታት ለብቻው አሳልፎ ነበር። በጣም ረጅም ፕሮሎንግድ የሆነ ታይም ያሳለፈው ሰው ነው መጽሐፍ ቅዱሳችን ውስጥ የምናየው። እና ለብቻው አሳልፎ ነበር። ለብቻው ፊቱን ይፈልግ ነበር። ለብቻው ገና እንደጀመረ ጌታን እንደተቀበለ ህይወቱ ወደ ጌታ እንደመጣ ወዲያው ለማገልገል ሙከራ አድርጎ ነበር። ወዲያው መመስከር ጀምሮ ነበር። አልተሳካለትም። ፐርሲኪዩትድ እየሆነ መጣ። እንዳውም በጊዜው ለነበረችው ቤተክርስቲያን መሰደድ፣ መታመስ፣ መታወክ ምክንያት ሆኖት ነበር። ታይሚንጉን አላወቀም። ገና አልታጠቀም። ገና እንደሚገባ እግዚአብሔርን ነገር አላወቀም። ስለዚህ ከዚህ የተነሳ ብዙ ረብሻ ነበረ። ሰዎች ክርስቲያኖች ራሳቸው እንኳን ሊቀበሉት አልቻሉም። አንድ አይነት ጌታ እያመለኩ አንድ አይነት አምላክ እያመለኩ ግን ለጳውሎስ ቦታ አልነበራቸውም። ምክንያቱም ቀደም ሲል የነበረው ልምምድ ቅዱሳንን የእግዚአብሔርን ቤተሰቦች ክርስቲያኖችን ያሳድድ ስለነበረ ብዙ ፖዚቲቭ አልነበሩም። በታላቅ ጥርጣሬ ነበር የሚመለከቱት።
እና ጳውሎስ እንዲቀበሉት ለማድረግ የባርናባስ ሚና ትልቅ ነበር። ባርናባስ መጥቶ ማስረዳት ነበረበት። እንዴት እንደዳነ መስከን ነበር። ደቀ መዝሙር እንደሆነ ስላላመኑ ሊቀበሉት አልቻሉም ነው የሚለው መጽሐፍ። ቸኮለ፣ ፈጠነ። ገና የእግዚአብሔር ሐሳብ ገና በትክክል ይገባው አልነበረም። እና በዚህ ምክንያት መከራው ሲበዛ ጳውሎስ ወደ ሌላ ቦታ ወደ አረብ ምድር እንደሄደ ይናገራል። እና ረጅም ዘመናት 14 ዓመት ሲናገር ገላትያ ላይ ነው። ገላትያ ምዕራፍ 2 ላይ እንደዚህ ይላል። ከዚያ ወዲያ ከ14 ዓመት በኋላ ይላል 14 ዓመት ሙሉ አውት ኦፍ ሲን ነበረ ጳውሎስ። የለም ሰውም አላስታወሰው፣ ሰውም ትዝ አላለው ጳውሎስም። ከ14 ዓመት ሰው ሚስ ስታደርጉ እንዴት ሰው አያስታውስም? እናንተ ለካ ሰው የሚያስበው እግዚአብሔር በሰው ልብ ውስጥ ሰውን ሲያስቀምጥ ነው። ራይት? ለምን አላሰበኝም ሰው አትበሉ። እግዚአብሔር ካላሳሰበው ሰው ሊያስብ አይችልም። ሰው ደግሞ ሐሳቢም አይደለም፣ እግዚአብሔር ነው የሚያስበው። ጳውሎስ ማንም ትዝ ያለው ማንም የፈለገው ሪያ ጳውሎስ እንዴት ሆነ የሚል ሰው አልነበረም። ከ14 ዓመት በኋላ ነው ባርናባስ በፊትም ኢንትሮዲዩስ ያደረገው ያስተዋወቀው ሰው ትልቅ ሰው እሱ ያ ጳውሎስ የት ነው ብሎ ፈለገው እና አገኘው። እና ከዛ በኋላ ነው ወደ ህዝብ የመጣው። ይሁን እንጂ ለብቻው በመሆን ጳውሎስ ባሳለፈው በእግዚአብሔር ፊት ያሳለፈው ቆይታ ያንን ዕውቀት ያንን መገለጥ ያንን ራእይ ሁሉ ይዞ ያን ያገኘውን ዕውቀትና መረዳት ዋነኞች ለነበሩት ለእግዚአብሔር አገልጋዮች እንዲያሳይ እንዲያስረዳ እንደሞከረ እግዚአብሔር ቃል ይነግረናል። ገላትያ ምዕራፍ 2 ላይ ያያችሁት። ከዚያ ወዲያ ከ14 ዓመት በኋላ ከባርናባስን ጋር ቲቶን ደግሞ ይዤ ወደ ኢየሩሳሌም ሁለተኛ መጣው። ሁለተኛ ጊዜ ነው እንግዲህ ሲመላለስ እና እንደተገለጠልኝም ወጣው። የተገለጠለት ነገር አለ፣ ያየው ነገር አለ፣ ከእግዚአብሔር የተቀበለው ወንጌል አለ። እንደተገለጠልኝ ወጣው። ምናልባት በከንቱ እንዳልሮጥ ወይም በከንቱ ሮጬ እንዳልሆን በአሕዛብ መካከል የምሰብከውን ወንጌል መጣውና የኔ ጭማሪ ነው አስታወቅኳቸው ይላል። ለነማ? ለወንድሞች፣ ቀደም ላሉት ለዋነኞች ለነሱ ምን አረኩኝ? ምናልባት በከንቱ ሮጬ እንዳልሆን ይሄ የተገለጠልኝ ይሄ በራልኝ ይሄ ያወቅኩ ምለው ነገር መፈተሽ አለበት ብሎ ወደ ወንድሞች መጥቶ ሼር አረጋቸው፣ አስታወቃቸው። እንዴት አይነት ትህትና ነው! ይሄ ሶስተኛ ሰማይ ልምምድ ያለ ሰው በሚገርም ሁኔታ የአዲስ ኪዳንን ብዙ መጽሐፍት ጻፈ። ይሄ ሬቨሌሽን የተቀበለ ሰው ከወንድሞች ራሱን ሊነጥል አልፈለገም። እነዛ ዋነኞች ነን ብለው ለሚያስቡ አማድ መስለው ለሚታዩም ሰዎች ደግሞ ሲምፕል ወደሆኑ ሰው ቲቶንና ማንን ነው ይዞ የመጣው ይላል? ከባርናባስና ቲቶን ደግሞ ይዤ መጣው ይላል። ለባርናባስና ለቲቶ ሼር አድርጓቸዋል ማለት ነው። ከዛ ደግሞ ዋነኞች ለሆኑ ሰዎች ሼር አደረገ። ምን ይላል? እንደተገለጠልኝ መጣው ምናልባት በከንቱ እንዳልሮጥ ወይም በከንቱ ሮጬ እንዳልሆን በአሕዛብ መካከል የምሰብከውን ወንጌል፣ ስለሚሰብከው ወንጌል ነው ይዞት ስለመጣው መገለጥ ነው፣ ስለሚያስተምረው ነገር ነው። የምሰብከውን ወንጌል አስታወቅኳቸው። ዋኖች ግን መስለው ለሚታዩ ለብቻቸው አስታወቁ። ከፍሎ ነው ያስተዋወቁ። ዋኔዎች መስለው ለሚታዩት እንግዲህ እነማን ናቸው? ያዕቆብ፣ ዮሐንስ፣ ጴጥሮስ፣ ዮሐንስ እንደነሱ ዋነኞች ለሆኑ እነሱ ለብቻቸው ነው ማሳወቅ። በከቱ ሌላ ነገር ውስጥ እንዳይከቱት ጳውሎስ እንዴት አድርጎ ከሰው ጋር መነጋገር እንደሚችል ያውቃልና አስታወቅኳቸው። ለብቻቸው ምን ይያልኩ ነው ግን ያለው ጳውሎስ ያን የሚያስገርም ይሄን አሁን የምንገለገልበትን የወንጌል ሚስጥር ከእግዚአብሔር ጋር ለብቻ በመሆን ያገኘውን ወንጌል ይዞ ወደ ወንድሞች ህብረት መጣ። ፕሬዝ ቢ ቱ ዘ ሎርድ። የብቻ ክርስትና የለም።
የዚህ መገለጥ ፕራይቬት ኦርደር እኔ ነኝ አላለም። ቢልስ ያላቋቋመም ጳውሎስ ሚገርም መገለጥ ሁላችንን ዛሬ የምንሰብከው ብርሃን በዚህ ሰው በኩል ነው የመጣው። ግን ዝም ብሎ አይደለም ተበራልኝ ተገለጠልኝ ታስቱ ቢ ቴስትድ ወደ ወንድሞች ብረት መጣ። ተወያይተውበታል። በዝርዝር ስላልተጻፈ አላቀው በሙቀል ጨርሱኝ ነው አይደል? እና ማሳወቅ ይኖርብናል። ያሳለፍ ከሌሎች ወንድሞች ጋር ኢንቲሜሲ መፍጠር አለብን። ክብር ሁሉ ለእግዚአብሔር ይሁን። እና ክርስትና እንደዚህ አይነት ህይወት ነው። የግሌ ነው የሚባል ከአካሉ ተነጥሎ የምንለማመደው ምንም አይነት መንፈሳዊ ነገር የለም። ለምንድነው ግን ያሳወቃችሁ? የእግዚአብሔር ቃል እንደሚነግረን ውጤቱን እንደተገለጠልኝ መጣው ምን ሊያደርግ ምናልባት በከንቱ እንዳልወጥ በከንቱ ወጪ እንዳልሆነ በአሕዛብ መካከል የምሰብከውን ወንጌል አስታወቅኳቸው ይላል። ለብቻው በመሆን ያገኛቸውን የተገለጠለትን የበራለትን የወንጌል እውነት ይዞ ወደ ወንድሞች መጣ፣ አሳወቃቸው። ፐርፐዙ ምንድነው? ውጤቱን ቁጥር 7 ላይ እናያለን። ቁጥር 7 ላይ ምን ይላል? ተመልሰው ግን ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለኔ ላልተገረዙት የሆነው ወንጌል አደራ እንደሰጠኝ አዩ። ልክ ነው አሉ። ጥሪውን አረጋገጡለት። ጴጥሮስ ለተገረዙት ወገን አደራ እንደተሰጠው ወንጌል ተሰጥቶታል። ለኔ ደግሞ እግዚአብሔር ላልተገረዙት ለአሕዛብ የወንጌል አደራ እንደተሰጠኝ አዩ። ገባቸው። ይሄ ሁሉ ወደ ወንድሞች መጥቶ ነው። ለተገረዙት ሐዋርያ እንዲሆን ለጴጥሮስ ይሰራለት ለኔ ደግሞ ለአሕዛብ ሐዋርያ እንዲሆን ሰርቶልናልና ከዛስ ደግሞ የተሰጠኝን ጸጋ አውቀው ፕሬዝ ቢ ቱ ዘ ሎርድ አይስ አምጥተው ተፈትሿል። መጥቶ ራሱን ኤክስፖዝ አድርጓል። ወደ አካል አምጥቷል። ወደ ወንድሞች ህብረት አምጥቶታል። ፈሪ ህይወት አይደለም፣ ጨለማ አይደለም የሚለማመደው እውነተኛ ብርሃን ስለሆነ የተፈተነ ነገር ስላለው ከዘላለም ከእግዚአብሔር የተቀበለው ነገር ስላለው እሱን ይዞ መጣ። ደግሞ የተሰጠኝን ጸጋ አውቀው አእማድ መስለው የሚታዩ ያዕቆብና ኬፋ ዮሐንስን እነሱ ናቸው። አእማድ ቅድም ይጠራናቸው እኛ ወደ አሕዛብ እነርሱም ወደ ተገረዙት ይሄዱ ዘንድ ለኔና ለባርናባስ ቀኝ እጃቸውን ሰጡን። ፒሪየድ አመኑበት፣ ትረስት አደረጉት። በራልኝ የምንለው ገባን የምንለው ነገር ለብቻችን ያወቅነው ነገር ፈተና የሚፈራ ከሆነ ተግዳሮት መቋቋም የማይችል ከሆነ ጥያቄ ውስጥ ይገባል። የተገለጠልን ነገር ፈተና የሚጠላ ከሆነ ምናልባት በራልኝ ገባኝ የምንለው ነገር አብሮን ማስኬደን የሚያባላን ከሆነ መፈተሽ አለበት። ወደ ወንድሞች ህብረት መምጣት አለበት። ጳውሎስ ማስረዳት ነበረበት፣ ማሳወቅ ነበረበት። ይሄ ጤናማና ተገቢ እንደሆነ በእግዚአብሔር ቃል ውስጥ እንመለከታለን። ክብር ለእግዚአብሔር ይሁን። መልእክቱን ይዘቱን ካዩ በኋላ ለወንጌሉ ስራ ቀኝ እጃቸውን እንደሰጡት ይናገራል። ከኢየሱስ ጋር ጳውሎስ አልነበረም። መንፈስ ቅዱስ ተሞልቷል። እነዚህ ሰዎች በዛ መንፈስ ነገሩን መፈተሽ ነበረባቸው። የእግዚአብሔር መንፈስ መሰከረላቸው ማለት ነው። ተቀበሉት። ክብር ለእግዚአብሔር ይሁን። ስለዚህ ወንድሞችና እህቶች ምንድነው ከዚህ የምንማረው? የብቻ ክርስትና እንደሌለ፣ የብቻ የኔ ብቻ መገለጥ የሚባል እንደሌለ እንድናቅ ነው። ይሄ ሁሉ አደገኛ ነው። ለብቻ ክርስትናን መለማመድ ለተወሰነ ጊዜ በእግዚአብሔር ፊት ልንሆን እንችላለን። አሁንም አስምሩበት። ነገር ግን ያገኘነውን እውነት ይዘን ከወንድሞች ጋር አብረን የእግዚአብሔርን ስራ በጋራ እንድንሰራ የሌሎች ድጋፍ አብሮነት ያስፈልገናል። ለማን ልሰብኩት ነው? ማንን ለመጥቀም ነው? ይሄ ሁሉ ብርሃን የመጣው መገለጥ የጤናማ ክርስትና መንገድ እንደሱ ነው መጽሐፍ ቅዱሳችን ውስጥ የምናየው። ክብር ለእግዚአብሔር ይሁን። መሰረታዊ የሆነ የክርስትና እውቀት ሳይኖረንም ደግሞ ለብቻ መሆን ለተለያዩ መንፈሳዊ አደጋዎች ያጋልጣል። ደግሞ መሰረታዊ የሆነ ቤዚክ የክርስቲያን እውቀት ሳይኖረን ስለ እግዚአብሔር ሳናቅ ለብቻ እንሆን ስንል ለተለያዩ የአጋንንት ትምህርት
እንጋለጣለን። አንደኛ ጢሞቴዎስ ምዕራፍ 4 ላይ ምን ይላል? መንፈስ ግን በግልጥ በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና የሚያስቱ ምኖች መናፍስት አሉ ማለት ነው። ቢሮ ይዘው ያሉ ለማሳት የተዘጋጁ ሚሳሳት ሲያገኙ መንገዱ ያልቀና ሰው አካሄዱ ያልተስተካከለ ሰው ሲያገኙ ትኩረቱን ካፕቸር የሚያደርጉ አቴንሽኑን የሚወስዱ አሉ ማለት መናፍስት አሉ። ይሄ አየር ዝም ብሎ ንጹህ እንዳይመስላችሁ የተበከለ አየር ነው። the prince of the air አለበት። ሚዲያ ውስጥ ሁሉ ያለው the prince of the air ነው። በምትሰሙት ሚዲያ ውስጥ መንፈስ ቅዱስ በውስጣችሁ ተገቢ ቦታ አግኝቶ ዲዘርን ካላደረጋችሁ በስተቀር ብዙ ሰዎች ተወስደዋል። የጨለማው ጉልበት ጥልቅ ነው፣ ዲፕ ነው። ለመለየት እስኪያቀታችሁ ድረስ የከበረውን ከተዋረደ መለየት እስኪያቀተን ድረስ በጣም ተመሳስሎ ያለ ነገር ነው እየተለቀቀ ያለው። በታሪክ ውስጥ አስቸጋሪና ከባድ ዘመን ውስጥ ነው ያለነው። የእግዚአብሔር የሆነውና የእግዚአብሔር ያልሆነውን እንኳን መለየት ፋይን ከመሆኑ የተነሳ ስለሚመሳሰል ተመሳሳይ ቋንቋ ስለሚጠቀሙ መለየት ሁሉ ያቃተን እንደሆነ ነው ማቀ አይገባውም ሰው ቶሎ አይረዳውም ቶሎ። ምክንያቱም መሰረታዊ የክርስትና ዕውቀት ጤናማ የሆነ ቢብሊካል ፋውንዴሽን ስለሌለ በጣም ያከበርናቸው ነገር ምናልባት ሌላ ችግር ያለባቸው ናቸው ጊዜ እስኪገልጣቸው ድረስ ለተለያዩ ነገር ኤክስፖዝድ ሆኖ ኪውረስ የሆኑ ሰዎች በተለይ በነፍስ ናፍቆትና ግለት ተነሳስተው ለእግዚአብሔር እንቀናለን ብለው መስመር የሳቱ ሰዎች አሉ። ጳውሎስን ተመልከቱት። ስለ ቅናት ብትጠይቁኝ አለ። የሱ ቅናት ቤተክርስቲያንን የሚያሳድድ ቅናት ነበር። ለእግዚአብሔር ነው ግን ቅናቱ የእግዚአብሔር ነው ብሎ ነው የሚያስበው። ቅናቱ ግን የሱ ቅናት ይህንኛ የዳንበትን የመዳንን መንገድ ያሳድድ የነበረ ቅናት ነበር። ያንዳንድ ሰዎች ቅናት ቤተክርስቲያንን የሚያፈርስ ቅናት ይመስለናል። ለቤተክርስቲያን አፖሎጂቲክስ ነን ብለው የሚቀኑ ሰዎች ቸርችን እያፈረሱ ቤተክርስቲያንን እያፈረሱ መጽሐፍ ቅዱሳዊ ባልሆነ መንገድ ነው ለማረም የሚሄዱት። መጽሐፍ ቅዱሳዊ ሚዲያ ላይ ወጥተው ነው ሰውን ለማረም የሚሞክሩት። ሌሎች ሚዲያው ደግሞ ለሁሉም ክፍት ነው፣ ኦፕን ነው። ያንን የሰማ ሰው ክርስትና ላይ ጥርጣሬ እንዲፈጠርበት ያደርጋል። ራይት እነሱ እንደዚህ እንደውም ከሚወቀስ ይልቅ በመለልሳችን ይጽናናል። በመኛ ከነሱ ምን ይሻላል ብሎ ይጽናናብናል። አንዳንድ ጊዜ እግዚአብሔርን ሐሳብ እናገለግላለን ብለን በቃ ሚዲያ ላይ ይወጣሉ። የለም በቸርች ውስጥ የሉም፣ በአጥቢያ ውስጥ የሉም። ወንድምህን አምጥተህ እዚሁ መከራው እዚሁ ፊት ለፊት ለምን ኤክስፖዝ ታደርገዋለህ? ቅናት ነው። ግን ቅናት ነው። ምናልባት ቅናታችን ቤተክርስቲያንን የሚያፈርስ ይህንን የድነት መንገድ የሚያፈርስ እንዳይሆን እፈራለሁ። እንዳይፈርስ ለብቻ መሆን ለእንግዳ ድምጽ ያጋልጠናል። በዘመናችን የተለያዩ አስተምሮቶች በስተጀርባ ይሄ የሶሊታሪ ላይፍ ኤክስፒሪየንስ ለብቻ እግዚአብሔርን መፈለግ በሚል ጤናማ ባልሆነ ቅናት እግዚአብሔር ባልሆነ ቅናት የወጡ ሰዎች የፈጠሩት ብዙ ሃይማኖት አለ። በተለይ በመድራችን ወደ 200 ዓመት የፈጀ አንድ አስተምሮት አለ። ይህ አስተምሮት በአሜሪካ ምድር ነው የጀመረው። የመጨረሻው ዘመን ቅዱሳን ነን የሚሉ LDS የሚባል አብሪቬሽኑ እንደዚህ ነው።
last days of saints የሚባል የመጨረሻው ዘመን ቅዱሳን ነን የክርስቶስ ቤተክርስቲያን ተብሎ የተመሰረተ ቤተክርስቲያን በዚህ በአሜሪካ ከተማ በኒውዮርክ 200 ዓመት ምናምን አልፎታል በ1820 ነው ታሪኩ የሚጀምረው 1820 ማለት ካሁኑ ጋር ቀነንሱት ኦልሞስት 200 ሊሞላው 195 ዓመት እንደዚህ ይሆናል እና የዚህ እምነት መስራች የሆነው ሰው ጆሴፍ ስሚዝ ይባላል የ14 ዓመት ልጅ ሆኖ ፓልሚራ በመትባል ቦታ ኒውዮርክ ውስጥ የሪቫይቫል ፕሮግራም ለመካፈል በዛ ቦታ ላይ ይገኛል ጆሴፍ ስሚዝ የሚባለው ሰው የ14 ዓመት ልጅ ነው እና ዛ ሪቫይቫል ነበረ ኮንፈረንሶች ይደረጋሉ መነቃቃት ጉባኤ ነበረ እዛ ሲካፈል በዛ ሂደት ውስጥ በነበረበት ቆይታ ውስጥ ግራ ገባው የትኛው ቤተክርስቲያን ጆይን ማድረግ እንዳለበት ግራ ገባው ኮንፊውዝድ ሆነ ምክንያቱም የተለያየ ተረጓጎም የተለያየ ዲኖሚኔሽንስ ስለነበሩ የተለያየ ስኩል ኦፍ ቶትስ ይለቀቁ ስለነበረ በሪቫይቫል ውስጥ መልክ ያልነበረው ነገር ስለነበረ ብዙ ነገር ስለነበረ ታወቀ ይሄ ግራ ገባው የትኛው ቤተክርስቲያን ሄጄ ልቀላቀል የትኛው ቤተክርስቲያን ጆይን ላደርጋለ እና በዚህ ግራ መጋባት ውስጥ ይያለ ዮሴፍ ስሚዝ እሱ እንደሚናገረው ያዕቆብ ምዕራፍ 1 ቁጥር 5 በራልኝ ይላል ኢንስፓየርድ ሆንኩኝ ያዕቆብ ምዕራፍ 1 ቁጥር 5 ይላል ያዕቆብ ምዕራፍ 1 ቁጥር 5 ማንንም ጥበብ ቢጎሎ ሳይነቅፍ ብልግና የሚሰጠውን እግዚአብሔርን ይለምን የሚለው ነው ስለዚህ ሳይጠራጠር በልቡ ይለምን ስለሚል እንዴ እኔ ማመን ማለክ እንደሆነ የትኛው ትክክል እንደሆነ ሰው ከምጠይቅ አለና እሱን ለምን አልጠይቁም ዳይሬክትሊ ብሎ ጫካ ገባ በቃ እግዚአብሔርን መጠየቅ ራይት አለ መጽሐፍ ቅዱስም ይፈቅዳል ስለዚህ እሱን በቀጥታ ለምን አንጠይቅም ማንንም እንዲመልስልኝ ከምፈልግ አለና ወደ ጫካ ገባ ለጫካ ውስጥ 40 ቀን ጾምና ጸሎት ያደርግ ነበር እና በዚህ 40 ቀን ባሳለፈበት ቆይታ እግዚአብሔር አብና እግዚአብሔር ወልድ ክርስቶስ ኢየሱስ ተገለጡልኝ ይላል ምን አልኩኝ እግዚአብሔር አብና ክርስቶስ ኢየሱስ ተገለጡልኝ ስላሴ አልተሟላም አይደል መንፈስ ቅዱስ አልመጣም ሁለቱ ብቻ ወረዱ አለ እና እንደዚህ አሉኝ ከየትኞቹም አብያተ ክርስቲያናት ጋር ጆይን እንዳታረግ የትኛው ቤተክርስቲያን ሁሉም ስተዋል አሉኝ አለ አብና ኢየሱስ ክርስቶስ በሙሉ ተሳስተዋል ማንንም ጆይን እንዳታደርግ አለኝ ይላል ይህ ከሆነ ከ3 ዓመት በኋላ ደግሞ በ1823 ሞሮናይ የሚባል ኤንጅል ከሰማይ መጣ ይላል ሲመርም ገርስ ተከፈተች ከዛ ሌላ ኤንጅሊክ ቪዚቴሽን የመላክ ጉብኝት ሞሮናይ የሚባል መላክ መጣ ነው የሚለው ታየኝ ይላል እና ይሄ ሞሮናይ የሚባለው መላክ ጥንታዊ ቅርሶችን ወይ ቅጂዎችን ያለፉት የነበሩት የእግዚአብሔር ሰዎች የጻፏቸው ቅጂዎችን በወርቃማ ጽላቶች ከሙራ ሂል በሚባል ኒውዮርክ ውስጥ በሚገኝ እዛ ውስጥ ጉርጓድ ላይ ተራራ ስር ሂሉ ውስጥ ተቀብሯል ጎልደን ፕሌት ላይ የተጻፉ የእግዚአብሔር ሕጎች አሉ የአሜሪካን ዲሴንደንት የመጀመሪያዎቹ አሜሪካን ሰዎች የእስራኤል ነገድ ፈላሾች ናቸው ብለው እዛ አስቀምጦታል ቀብረውታል ጎልደን ፕሌት ውስጥ የተጻፉ መንፈሳዊ ጽሑፎች አሉ አለው መላኩ እና ከ1827 እስከ 1829 እንደ አውሮፓውያን አቆጣጠር ድረስ የነዛን ወርቃማ ጽላቶች አግኝቶ በመጽሐፍ አብሮት የሚያገዙትን ሰዎች ስክራይብ የሚያደርጉ ሰዎች እንተንጅሎ the book of mormon የሚባል መጽሐፍ ጻፈ
እና የተጻፉት ጽሁፎቹ ይላሉ ጎልደን ፕሌት ላይ የተጻፉት ጽሁፎች በራእይ በመገለጥ ነው ሄጃየው የሚለው በሌሎች ኤንሸንት ቃላቶች ስለተጻፉ በእግዚአብሔር መለኮታዊ እርዳታ ተረጎምኳቸው the book of mormon ብሎ የሚገርማችሁ ነገር ልንገራችሁ ሞሮና የሚባለው መልአክ ሞቶ አሁን ኒውዮርክ ውስጥ ሐውልቱ አለ መልአክ ሲሞት ይታያል እና ሐውልት አለ ሐውልት ሞሮና የሚባል ኤንጅል ሐውልቱ አለ ኒውዮርክ ውስጥ እና the book of mormon የሚባለው በ1830 ታተመ ኋላ ላይም ቆይቶ ይሄ ጆሴፍ ስሚዝ በ1829 ላይ መጥምቁ ዮሐንስ ሐዋርያው ጴጥሮስ ያዕቆብና ዮሐንስ ተገለጡልኝ ይላል እየሰማችሁ ነው ተገለጡልኝ ከሞቱበት መጥቶ ተገለጡልኝ እና ህብረቱ በስድስት መስራቾች LDS the last days of saints of Jesus Christ ሚባል ቤተክርስቲያን ተመስርቶ እስከዛሬ ድረስ አለ ይሄ ሰው ባክግራውንዱ ሂስቶሪካሊ ተመዝግቦ የሚገኝ ታሪኩ ምንድነው ብትሉኝ ይሄ ጆሴፍ ስሚዝ የሚባለውና ቤተሰቡ ሂድን የሆኑ ትሬዠሮች ሀብቶች አሉ ብሎ የተደበቁ ሀብቶችን ፍለጋ ከተሰማሩ ያንንም ደግሞ የተደበቁ ሀብቶች የተቀበሩትን ለማግኘት ራእይ የሚያሳይ ድንጋይ የተጠቀመ ፍለጋ ውስጥ የነበረ ቤተሰብ ሰው ነው የጠንቆላ ለመምድ ውስጥ የነበረ ሰው እና ሲርስቶን ይባላል በዛ ስቶን ተጠቅሞ ስቶኑ ዚዚ ጋር አለ ብሎ የሚያሳያቸው ማለት ነው ይጠቁማቸው ድንጋይ በሱ ያስተነቆለ የከበሩ ሀብቶችን ይፈልግ የነበረ ፋሚሊ ቤተሰብ አካል ነው ይሰው ወንድሞችና እህቶች የብቻ ክርስትና ከባድ ገና ብዙ ነገር ይዘን ስለመጣን ያልጠራ ነገር ስላለ ብዙ ባክግራውንዶቻችን ይተላዩ ስለ እግዚአብሔር ባንድም በሌላ መንገድ ትክክለኛውን እግዚአብሔር ሳይሆን ሌሎች በውስጣችን የተሳሉ እግዚአብሔሮች ስላሉ እውነተኛ የሆነውን አምላክ ለማወቅ የወንድሞች ህብረት ይግድ ያስፈልገናል ወንድሞችና እህቶች የእግዚአብሔር ቤተሰቦች በንጹህ ልብ ጌታን ከሚጠሩ ጋር ህብረት እናድርግ ምረጡ የት ማምለክ እንዳለባችሁ የት መሄድ እንዳለባችሁ ከማን ጋር ህብረት ማድረግ እንዳለባችሁ you have to decide ምክንያቱም በንጹህ ልብ ጌታን ከሚጠሩ ጋር ይላል የእግዚአብሔር ቃል ናምበቦ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ ከክፉ የጎልማሳነት ምኞት ግን ሽሽ በንጹህ ልብህም ጌታን ከሚጠሩ ጋር ጽድቅን እምነትን ፍቅርን ሰላምን አጥብቀህ ተከተል ከነማጋ በንጹህ ልብ አው ሰዎች ጌታ ጌታ ሊሉ ይችላሉ ግን በንጹህ ልብ ነው ወይ መንፈስ ቅዱስ ሊያስረዳን ይገባል እግዚአብሔር መንፈስ ብቻ ነው የሚያውቀው የሰውን ሁኔታ ስለዚህ ጸልየን ዲቃላዎች አይደለንም እግዚአብሔር መንፈስ አለ እንፈተሽና ህብረት እናድርግ ግሬ ብቻ ክርስትና እንደሌለ ዛሬ ግን አስረግጬ ነግራችኋለሁ አደጋው ከባድ እንደሆነ ለነግራችሁ እወዳለሁ እግዚአብሔር በነገር ሁሉ ማስተዋል ይስጠን በሚቀጥለው ሳምንት መቀጠላለሁ ምን አደጋዎች እንዳሉት እናያለን ዛሬ ወደ ጌታ ራት ስለምንሄድ እንጸልይ